ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 6 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹ በቅድሚያም በተባበሩት መንግስታት የተሾመው ኤርትራዊ ዲፕሎማት ተቃውሞ ገጠመው። የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ መሆናቸውን ተነገረ። የአዲስ ስታንዳርድ ጋዜጠኛ ታግቶ መወሰዱን ተገለጸ። የኩርሙክ ነዋሪዎች ወደ ቀያቸው እየተመለሱ መሆኑን ተገለጸ። 155 የሶማሊያ ስደተኞችን ከየመን ወደ አገራቸው ተመለሱ። በሁቲዎች ጥቃት ምክንያት የመርከቦች እንቅስቃሴ መቀነሱን ተገለጸ። የኢቦላ ወረርሽኝ በፍጥነት እየተስፋፋ መሆኑን የዓለም ጤና ድርጅት ገለጸ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። በተባበሩት መንግስታት የተሾመው ኤርትራዊ ዲፕሎማት ተቃውሞ ገጠመው። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ኤርትራዊ ዲፕሎማት አቶ ሀብታም ዘርአይ ግርማይ ለ2026 የማህበራዊ መድረክ ማለትም ሶሻል ፎረም ሊቀመንበር ሆነው ከተሾሙ በኋላ የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስቴር አምባሳደር ቲቦር ናጊ በተባበሩት መንግስታት ላይ ትችት አቅርበዋል። አምባሳደር ቲቦር ናጊ ዛሬ ነሐሴ 6 በማህበራዊ ሚዲያ ኤክስ ላይ እንደጻፉት በዚህ የምክር ቤት ውሳኔ ላይ ከፍተኛ ቅሬታና ቁጣ እንዳላቸው ገልጸው ውሳኔው የተባበሩት መንግስታትን ተአማንነት የሚጎዳ መሆኑን አመልክተዋል። ይህ ሽሞት ባየው ጊዜ መጥፎ ቀልድ መሰለኝ። ኤርትራ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ መድረክን እንድትመራ መመረጧ ቀበሮን የዶሮ ቤት ጠባቂ እንደማድረግ ነው ሲሉ ተችተዋል። እንዲሁም ይህ እርምጃ በተባበሩት መንግስታት ተቋማት ታማኝነት ላይ ጥያቄ የሚያስነሳ መሆኑን ገልጸዋል። በነሐሴ 3 ቀን 2026 በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በፕሬዝዳንት ሲዳርቶ ሱሪዮ ዲፕሮ የተሰጠው ሹመት በጄኔቫ የኤርትራ ጊዜያዊ ተወካይ ለሆኑት አቶ ሀብታም ዘርአይ የተሰጠ ሲሆን በ2026 ጥቅምት መጨረሻ የሚካሄደውን የማህበራዊ መድረክ በሊቀመንበርነት እንዲመሩ ኃላፊነት ይሰጣቸዋል። አምባሳደር ቲቦር ናጊ ያቀረቡት ጠንካራ ትችት በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ዓላማና በኤርትራ ያለው የሰብአዊ መብት ሁኔታ መካከል ያለው ግንኙነት በመጥቀስ የቀረበ ነው። እስካሁን ድረስ ከተባበሩት መንግስታት የሰብአዊ መብቶች ምክር ቤቱም ሆነ ከኤርትራ ዲፕሎማት በኩል በዚህ ጉዳይ የተሰጠ ይፋው ምላሽ የለም። በተጨማሪም አቶ ሀብታም ዘርአይ በ1995-96 በደንደን ትምህርት ቤት ተማሪ በነበረበት ወቅት የመንግስት አልታው ድርጊቶች በመተቸትና የህግደፍ ስርዓት በመቃወም ይታወቁ እንደነበሩ የቀድሞ አብሮ የተማሩ ተማሪዎቹን ያስታውሳሉ። የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ መሆናቸውን ተነገረ። የኢትዮጵያ መንግስት ጦርና ህዝባዊ ወያነ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉትን ዝግጅት መቀጠሉን የተለያዩ ወገኖች አስታወቁ። የአውሮፓ የሰላም ተቋም መገናኛ ዘዴዎችና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና አዲስ አበባ ግንኙነት ይበልጥ እየተበላሸ ነው። ሁለቱ ወገኖች የሚያደርጉትን የጦር ኃይል ንቅናቄ ሌላ ጦርነት ሊጫር ይችላል የሚለው ስጋት አኑሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቀዋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመተ ነው እንደሚሉት የትግራይ ተዋጊዎችን ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑን የአይን ምስክሮች አስታውቀዋል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎችን ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮች ተናግረዋል። ከአፋር ክልል በደረሰን መረጃ መሰረት በክልሉ የዞን 4 የተለያዩ ወረዳዎችና ቀበሌዎችን ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀስና ተጨማሪ ኃይል ማሰሩ እስከ ትናንት ማታ ድረስ ቀጥሎ እንደዋለ የዶይቼ ቬለ ዘገባ አመላክተዋል። የአዲስ ስታንዳርድ ጋዜጠኛ ታግቶ መወሰዱን ተገለጸ። የአዲስ ስታንዳርድ ዋና አዘጋጅ ታግቶ መወሰዱን የድርጅቱ ቢሮ መበርበሩና ቁሳቁሶችን መወሰዳቸው ድርጅቱን ዛሬ ነሐሴ 6 ቀን አስታወቀ። የአዲስ ስታንዳርድ አታሚ ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር በጸጥታ ኃይሎች መታገቱን፣ አካላዊ ጥቃት እንደደረሰበትና ለ24 ሰዓታት ያህል ተይዞ መቆየቱን ዘግበዋል። አሳታሚው አክለውም በአዲስ ስታንዳርድ ቢሮ
ላይ ፍተሻ መደረጉንና ከህንፃው እንዲለቅ የሚያስገድድ ማስጠንቀቂያ እንደተሰጠው ገልጿል። በሶስት ቋንቋዎች የሚታተመው የአዲስ ስታንዳርድ አሳታሚ ጃኬን ፐብሊሽንግ ትላንት ነሐሴ 1 ቀን 2026 ባወጣው መግለጫ እነዚህ አጋጣሚዎች ከሐምሌ ቀን 2026 ጀምሮ ባሉት 3 ተከታታይ ቀናት ውስጥ የተከሰቱ ናቸው ሲል ገልጿል። በዕለቱም ዮናስ በጸጥታ ኃይሎችን መወሰዱና ረጅም ጊዜ የወሰደ ምርመራ እንደተደረገበት ገልጿል። ከተለቀቀ በኋላ ዮናስ ከድር ስለ ሁኔታው ዝርዝር የጽሑፍ ማብራሪያ ለጃኬን አሳታሚ የህግ ቡድን ያስረከበ ሲሆን ይህም ከጉዳዩ ጋር በተያያዘ እየተዘጋጀ ባለው የህግ መዝገብ ውስጥ እንደ ማስረጃ ተካቷል ሲል መግለጫው አመላክቷል። የኩርሙክ ነዋሪዎች ወደ ቀያቸው እየተመለሱ መሆኑን ተገለጸ። የኩርሙክ አስተዳዳሪ በአካባቢው ያሉ ባለስልጣናት ያልፈነዱ ፈንጂዎችና አደገኛ ቁሳቁሶችን ማጽናት መቀጠላቸውና ነዋሪዎችን ወደ መንደራቸው መመለስ መጀመራቸው መግለጻቸውን ዛሬ ነሐሴ 6 የተሰራጨው መረጃ ያመለክታል። የኩርሙዝ አስተዳዳሪ አብደል አቲ መሐመድ አልፋኪም እንደተናገሩት ባለስልጣናት ሰላምን ለማስፈንና የሲቪሎች ህይወት ወደ ነበረበት ለመመለስ በሚሰሩበት ወቅት ከኩርሙክ በስተሰሜን በሚገኙ ሁለት አስተዳደራዊ ክፍሎች ወደ መንደራቸው ነዋሪዎች መመለስ ጀምረዋል። በሱዳን ብሉ ናይል ግዛት የምትገኘው ስትራቴጂካዊ የድንበር ከተማ ኩርሙክ ዙሪያ ያለው ውጊያ የሱዳን ግጭት ወደ ጎረቤት ኢትዮጵያ ሊስፋፋ ይችላል የሚለው ስጋት ከፍ አድርጎ ሰንብቷል። የ155 የሶማሊያ ስደተኞችን ከየመን ወደ ሀገራቸው ተመለሱ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የመን የሚገኙ የሶማሊያ ስደተኞች የመመለስ የመጀመሪያቸው በረራ መጀመሩን ረቡዕ ነሐሴ 5 ቀን 2026 የየመን ኦንላይን ዘግበዋል። በዚህ ዓመት ለመጀመሪያ ጊዜ 155 ሶማሊያውያን ስደተኞችን ከየመን ወደ ሀገራቸው ተወስደዋል ሲል የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ገልጿል። በ2026 የሶማሊያ ስደተኞች ከአንድ አየር ማረፊያ ወደ መቋዲሾ የተመለሰው የመጀመሪያው በፈቃደኝነት በረራ ተካሂደዋል ሲል ኮሚሽኑ በኤክስ ገጹ አስታውቋል። አውሮፕላኑ በፈቃዳቸው መመለስ የመረጡ 155 ስደተኞችን ጭኖ መመለሱን ኮሚሽኑ ገልጿል። ስደተኞቹም በሰላምና በክብር ወደ ሀገራቸው እንዲመለሱ ከንጉስ ሳልማን የሰብአዊ እርዳታ ማዕከልና ከስዊድን ዓለም አቀፍ የልማት ትብብር ኤጀንሲ በተገኘ የገንዘብ እርዳታ መሆኑን ተገልጿል። ድርጅቱም ባለፈው ዓመት 957 የሶማሊያ ስደተኞች በባህር ወደ በርበራ በአየር ወደ ሞቃዲሾ እንዲመለሱ መርዳቱም ይታወቃል። ከመስከረም 2017 አንስቶ እስከ መጨረሻ 2025 ድረስ ከ9500 በላይ የሶማሊያ ስደተኞችን ወደ ሀገራቸው ለመመለስ አስተዋጽኦ አድርገዋል። በሁቲዎች ጥቃት ምክንያት የመርከቦች እንቅስቃሴ መቀነሱን ተገለጸ። በየመን የሚንቀሳቀሱ የሁቲ ታጣቂዎችን በሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት ማድረሳቸው ማስታወቃቸውን ተከትሎ በባህረ ሰላጤው ቁልፍ የባህር ላይ መተላለፊያዎችን በሆኑት የሆርሙዝና የባብ ኤልማንዴቭ ጅረቶች የመርከቦች እንቅስቃሴ ትናንትና ከነበረው ይልቅ በእጅጉ መቀነሱን መረጃዎች አመለከቱ። የክፕለር የባህር ላይ ትራንስፖርት መረጃ እንደሚያሳየው በሆርሙዝ ጅረት በኩል ያቋረጡት ሁለት መርከቦች ብቻ ናቸው። ከነዚህም አንደኛዋ የፓናማ ባንዲራን የምታውለበልብ የድንጋይ ከሰል ጫኝ መርከብ ወደ ጅረቱ ስትገባ፣ ሌላኛዋ የማርሻል ደሴቶችን ባንዲራ ያላት ሸቀጥ ጫኝ መርከብ ደግሞ ስትወጣ ታይታለች። ይህም በቀዳሚው ዕለት ጅረቱን ካቋረጡት 8 መርከቦች ጋር ሲነጻጸር እጅግ ያነሰ ነበር። የካቲት ወር መጨረሻ ላይ በአሜሪካ እስራኤልና ኢራን መካከል ጦርነት ከመጀመሩና ኢራን ይህንን የሆርሙዝ ጅረት ከመዝጋቷ በፊት ባሉት ጊዜያት በቀን ከ130 እስከ 140 የሚደርሱ መርከቦችን ይህንን የውሃ ላይ መስመር አዘወትረው ያቋርጡ ነበር። በተመሳሳይ በባብኤል ማንደብ ጅረት ረቡዕ ዕለት መስመሩን ያቋረጠችው አንድ የሐማስ ባንዲራ የምታውለበለበው ደረቅ ጭነት ጫኝ መርከብ ብቻ ስትሆን ይህም በቀዳሚው ዕለት ካለፉት 20 መርከቦች ጋር ሲነጻጸር ከፍተኛ ቅናሽ አሳይተዋል። ለዚህ የንግድ መርከቦች እንቅስቃሴ መቀነስ ዋነኛ ምክንያት በኢራን የሚደገፉት የየመን ሁቲዎችን በቀይ ባህር የሳዑዲ ወደብ ከተማ ሆነችው ያንቡ አቅራቢያና በኤደን ባህረ ሰላጤ በሚገኙ የሳዑዲ የነዳጅ ጫኝ መርከቦች ላይ የሚሳኤል ጥቃት መፈጸማቸውን ማሳወቃቸውን ተከትሎም መፈጠሩ ተገልጿል።
የኢቦላ ወረርሽኝ በፍጥነት እየተስፋፋ መሆኑን የዓለም ጤና ድርጅት ገለጸ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢቦላ የሚያዙ ሰዎችን ቁጥር እየተደረገ ካለው የመከላከል ጥረት በላይ በፍጥነት እየጨመረ መሆኑን ዛሬ ነሐሴ 6 ባሰራጨው መልእክት ገልጸዋል። ኤፒ እንደዘገበው ይህ የወረርሽኙ መጨመር የታየው የጤና ባለሙያዎችን በደሞዝ ክፍያ መዘግየት ምክንያት አድማ ባደረጉበት ወቅት ነው። ዶክተር ቴድሮስ አድሃኖም ትናንት ረቡዕ በኮንጎ ጉብኝት ባደረጉበት ወቅት የኢቦላ ስርጭት ከአሁኑ የመከላከል ጥረት በላይ እየተስፋፋ መሆኑን ተናግረዋል። በሀገሪቱ አንዳንድ የጤና ሰራተኞች በደሞዝ አለመከፈላቸው ምክንያት በአድማ ላይ መሆናቸው ተገልጿል። ወረርሽኙ ከተከሰተ ከ3 ወራት በኋላ በአንዳንድ በበሽታው በተጎዱ አካባቢዎችም አዳዲስ ተያዦችን ቁጥር በእጥፍ እየጨመረ መሆኑን ዋና ዳይሬክተሩ ጠቅሰዋል። ዶክተር ቴድሮስ አድሃኖም ወረርሽኙ ከተከሰተ ወዲህ ለሁለተኛ ጊዜ ወደ ኮንጎ በተጓዙበት ወቅት ኢቦላን ለመከላከልና ለማጥፋት ከአጋር ድርጅቶች ጋር በትብብር መስራት እንዳለበት ገልጿል። በኮንጎ ጤና ሚኒስቴር ነሐሴ 3 ቀን ባወጣው መረጃ መሰረት እስካሁን 3874 ሰዎችን በኢቦላ መያዛቸውን የተረጋገጠ ሲሆን ከነዚህ ውስጥ 1750 ሰዎችን ህይወታቸውን አጥተዋል። የዓለም ጤና ድርጅት በኮንጎ ያለው ግጭትና ለጤና ባለሙያዎችን ደሞዝ አለመከፈሉ ወረርሽኙ በፍጥነት እንዲስፋፋ አስተዋጽኦ እንዳደረገ ገልጾም የሀገሪቱ ባለስልጣናት አስቸኳይ መፍትሄ እንዲወስዱ ጠይቀዋል። የአሜሪካ የውጭ ጉዳይ ሚኒስትር ትናንት ረቡዕ በሰጡት መግለጫ ለአስቸኳይ የኢቦላ መከላከልና ከወረርሽኙ ጋር ተያይዞ ለሚሰጡ ሰብአዊ ድጋፍ ተጨማሪ $242 ሚሊዮን እንደሚያቀርብ ገልጿል። ይህ ጨምሮ አሜሪካ እስካሁን ለኢቦላ ምላሽ በቀጥታ ያቀረበችውን ድጋፍ ከ512 ሚሊዮን ዶላር በላይ መድረሱን መግለጫ አመልክቷል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎችን አበቃን። ቀጣይ እስከምንገናኝ መልካም ተመኘን። ሰላም።